አሁን በዚህ ሰከንድ በሆዱ ውስጥ ካለው የህዝብ ብዛት አንጻር ኒውዮርክ ሲቲን እንደ ገጠር መንደር የሚያስቆጥር ግዙፍ ሜትሮፖሊስ አለ። 38 ትሪሊዮን የሚሆኑ ባክቴሪያዎች እየተዋጉና እየተፋቀሩ ነው። ግን አንድ መጥፎ ዜና ልንገራችሁ። አብዛኞቻችሁ ይህንን ግዙፍ ኢምፓየር ሳታውቁት በኬሚካል ቦምብ እየደበደባችሁት ነው። ዛሬ የምናወራው ስለ ተራ የላምባዲና ህመም አይደለም። ዛሬ የምናወራው ስለ ሞደርን ጋት አፖካላይፕስ ወይንም ስለ ዘመናዊው የአንጀት ውድመት ነው። ይህ ቪዲዮ መጨረሻ ላይ ስትደርሱ ለምን ወዳችሁ እንደሚነፋ ብቻ ሳይሆን ለምን እንደምትጨነቁ፣ ለምን ቆዳችሁ እንደሚሰነጠቅና ለምን እንደምትደክሙ የዓለምን ምስጢር ትፈታላችሁ። እንደ ሕክምና ባለሙያ ነገሮችን በስማቸው እንጥራቸው። ዓለማችን በአሁኑ ሰዓት ዲስባዮሲስ የባክቴሪያ መዛባት ወረርሽኝ እየተመታች ነው። ሰውነታችሁ ውስጥ ያለው ታይት ጃንክሽን ወይንም የአንጀት ግድግዳ ጥበቃ እየላላ ነው። ይህ ደግሞ ወደ ሊክ ጋት ሲንድረም ይመራል። አስቡት፣ አንጀት ማለት ለሰውነታችሁ እንደ ጉምሩክ ነበር። አሁን ግን ጉምሩኩ ሙስና እንደበላው ጥበቃ ሆኗል። መርዛማ ነገሮች፣ ያልተፈጩ ፕሮቲኖችና ባክቴሪያዎች ቪዛ ሳይኖራቸው ወደ ደማችሁ ይፈሳሉ። ይህ ሲሆን ደግሞ የሰውነት በሽታ መከላከል ስርዓታችሁ ኢሚዩኒቲ ሲስተም ግራ ይጋባል። ጠላት መጣ ብሎ በራሱ ላይ ጦርነት ይከፍታል። ውጤቱ ምንድነው? ሲስተሚክ ኢንፍላሜሽን። መላ ሰውነታችሁ ውስጥ የሚነድ የእሳት ቃጠሎ ይሰማል። ለመሆኑ ምን እየበላን ነው? አያቶቻችን ምግብ ይበሉ ነበር። እኛ ግን የምንበላው የሳይንስ ሙከራዎችን ነው። አንጀታችሁ ውስጥ ያሉ ባክቴሪያዎች ፋይበር ሲመጣላቸው ልክ የገና ስጦታ እንደደረሰው ልጅ ይደሰቱ ነበር። ዛሬ ግን የሚወርድላቸው ኢሙሊሲፋየር፣ ፕሪዘርቫቲቭ እና አርተፊሻል ስኳር ነው። ባክቴሪያዎቻችሁ ተቀምጠው እረ ይሄ ሰውዬ ሊገድለን ነው እየተባባሉ እንደሆነ አስባችሁ ታውቃላችሁ? ሆዳችሁ ሲነፋ ጋዝ ነው ብላችሁ የምታልፉት ነገር በእርግጥ የአንጀታችሁ የእርዳታ ጥሪ ነው። እባክህ አተንፍሰኝ፣ ተበላሸው እያላችሁ ነው። ይህ ህመም የልብስ ጥበት አይደለም፣ የጤናችሁ መሰረት እየተናጋ መሆኑን የሚናገር ቀይ መብራት ነው። ታዲያ መፍትሄው ምንድነው? ፋርማሲ ሄዶ አንቲባዮቲክስ መግዛት? አይ፣ ያማ የባሰውን የኒውክለር ቦምብ መልቀቅ ነው። እንደ ሕክምና ባለሙያ የምነግራችሁ ሀቅ ቢኖር አንጀታችሁ ራሱን የማደስ ተፈጥሯዊ ብቃት አለው። የሚያስፈልገው ግን ትክክለኛው የጽዳት ዕቃ ነው። አሁን የማሳያችሁ 8 መጠጦች በሳይንሳዊ ላቦራቶሪም ሆነ በባህላዊ ጥበብ የተመሰከረላቸው አንጀታችሁን ሪሴት የሚያደርጉ ድንቅ መሳሪያዎች ናቸው። ከኬሚካል ቦምብ ወደ ባዮሎጂካል ተሃድሶ እንሸጋገር። በክፍል 1 ያየነውን የአንጀት ውጥረት ለመፍታት የመጀመሪያው ረዳታችን ጤናዳም ፍሬንጅሪው ነው። በኢትዮጵያ ውስጥ ለዘመናት በቡና ውስጥ ሲጨመር የኖረው ይህ ተክል በውስጡ የያዘው ፋይቶኬሚካልስ ዛሬ በላቦራቶሪ ውስጥ ድንቅ እያሰኙ ናቸው። እንደ ባለሙያ ስናየው ጤናዳም በውስጡ አልካሎይድስ፣ ፍላቮኖይድስ እና ቮላታይል ኦይልስ እንደ አንቲኮኒን ይዟል። እነዚህ ውህዶች ዝም ብለው ለሽታ የሚወሰዱ አይደሉም። በአንጀታችሁ ውስጥ የሚገኘውን ስሙዝ ማዝል እንደ መረጋጊያ መድኃኒት ናቹራል ሪላክሳንት ነው የሚሰሩት። አሁን ወደ ዋናው ቁም ነገር እንግባ። የሆድ ቁርጠት ወይንም ክራምፒንግ የሚፈጠረው የአንጀት ጡንቻዎች ያለ ፈቃዳችሁ ሲኮማተሩ ነው። ሳይንሳዊ ስሙ ስፓዝም ይባላል። ጤናዳም ልዩ የሚያደርገው አንቲ ስፓዝሞሪክ ባህሪ ያለው በአንጀት ግድግዳ ላይ ያሉ የካልሲየም መተላለፊያዎችን ካልሲየም ቻናል በማስተካከል ጡንቻዎቹ ከመጠን በላይ እንዳይጨናነቁ ያደርጋል። አንጀቶ በቃኝ ደከመኝ ብሎ ሲጮህ ጤናዳም መጥቶ እረፍ፣ ተረጋጋ እንደሚለው እንደ ጎበዝ አስታራቂ ነው። ይህ ደግሞ በተለይ ለአይቢኤስ ኢሪቴብል ባውል ሲንድሮም ተጠቂዎች ትልቅ እፎይታ ነው። ጤናዳም ቁርጠትን ብቻ ሳይሆን ዲስፔፕሲያ ወይንም ያልተፈጨ ምግብ በአንጀት ውስጥ ተቀምጦ ጋዝ እንዳይፈጠር ይረዳል።
እንዴት? የቢል ፈሳሽና የምግብ መፈጨት ኢንዛይሞች እንዲመነጩ በማነቃቃት ይህ ማለት በአንጀት ውስጥ የሚቀመጥ ቆሻሻ አይኖርም ማለት ነው። አንጀትን ማጠብ ስንል ቆሻሻው ተከማችቶ መርዛማ ጋዝ ቶክሲንስ እንዳይፈጥር አስቀድሞ መከላከልን ይጨምራል። ጤና አዳም በአንጀት ውስጥ ያለን የጋዝ ግፊት ካርሚኔቲቭ ኢፌክትስ በመቀነስ የሆድ መነፋትን ታሪክ ያደርገዋል። ታዲያ እንዴት እንጠቀም? ጥንቃቄ። ጤና አዳም ኃይለኛ ተክል ነው። እንደ ባለሙያ የምመክራችሁ የመጀመሪያው መጠን 3 ወይንም 4 ትንንሽ ቅጠሎች ብቻ ለአንድ ኩባያ ይበቃሉ። አዘገጃጀቱም ቅጠሉን በፈላ ውሃ ውስጥ ለ5 ደቂቃ ዘፍዝፎ ማቆየት። ከመጠን በላይ ማፍላት ንጥረ ነገሮቹን ሊያጠፋ ይችላል። ማሳሰቢያ፣ ነፍሰ ጡር እናቶችና ለኩላሊት ህመም ተጋላጭ የሆናችሁ ሰዎች ከመጠን በላይ አትጠቀሙ። ጤና አዳም ለአንጀቶ የሚሰጠው ሰላም በሌሊት ከሚቀሰቅስ የሆድ ቁርጠት ነፃ ያደርጉታል። በቀጣዩ ክፍል ደግሞ የአንጀታችሁን ቆሻሻ ጠርጎ ስለሚያወጣው ሌላኛው አስደናቂ መጠጥ እናያለን። አሁን ደግሞ ወደ 7ኛውና ምናልባትም እጅግ ማራኪ ወደሆነው መጠጥ እንሂድ። ከርከዴ ሃይቢስከስ። ብዙዎቻችሁ ከርከዴን የምታውቁት ለደም ግፊት መቆጣጠርነት ብቻ ሊሆን ይችላል። ነገር ግን እንደ ሕክምና ባለሙያ አንድ ሚስጥር ልንገራችሁ። ከርከዴ የአንጀቶ የውስጥ ቀለም ኢንተስታይናል ፔንት ነው። ያንን ጥልቅ ቀይ ቀለም የሚሰጡ አንቶሲያኒንስ የተባሉ ኃይለኛ አንቲ ኦክሲዳንቶች ናቸው። እነዚህ ውህዶች በአንጀት ግድግዳ ላይ የሚገኙ የኦክሳይድ ጭንቀትን ኦክሲዴቲቭ ስትረስን ቼክሜት ያደርጋሉ። በቀላል አማርኛ አንጀቶ በብልሽት እንዳያረጅና እንዳይቆስል የሚከላከል የተፈጥሮ ቀለም ነው። አንጀታችን ውስጥ የስልጣን ሽኩቻ አለ። መጥፎ ባክቴሪያዎች እንደ ኢኮላይ ያሉ ስልጣን ከያዙ ሆዳችሁ ይነፋል፣ ቁርጠት ይጀምራቸዋል። ከርከዴ እዚህ ጋ ነው ፖሊስ ሆኖ የሚገባው። ሳይንሳዊ ጥናቶች እንደሚያሳዩት ከርከዴ ሴሌክቲቭ አንቲማይክሮቢያል ባህሪ ያለው። ይህ ማለት ምን ማለት ነው? መጥፎ ባክቴሪያዎችን ፓቶጂንስ እድገት ሲገታ፣ ለጥሩ ባክቴሪያዎች ግን ምቹ ሁኔታ ይፈጥራል። ከርከዴ ለአንጀታችሁ ቪአይፒ ክለብ ነው። የማይፈለጉ ሰዎችን ያስወጣል፣ ለጥሩዎቹ ደግሞ ምንጣፍ ያነጥፋል። ይህን ሚዛን መጠበቅ ደግሞ አንጀትን ለማጠብና መርዛማ ጋዞችን ለማስወገድ ቁልፍ እርምጃ ነው። ከርከዴ ሌላው አስደናቂ ጥቅሙ ከጉበት ጋር ያለው ትብብር ነው። ጉበትና አንጀት የማይነጣጠሉ ጓደኛሞች ናቸው። ከርከዴ በጉበት ውስጥ የሚከማቸውን ስብ ፋቲ ሊቨር በመቀነስ ጉበት መርዛማ ነገሮችን አጣርቶ ወደ አንጀት እንዲልክ ይረዳዋል። አንጀታችሁ የሚታጠበው በውሃ ብቻ አይደለም፣ በጉበት የሚመነጭ ንጹህ የቢል ፈሳሽ ጭምር ነው። ከርከዴ ይህንን ሂደት በማቀላጠፍ መላው የሰውነት ዌስት ማኔጅመንት ወይንም የቆሻሻ ማስወገጃ ስርዓት በሰዓቱና በስነ ስርዓቱ እንዲሰራ ያደርጋል። ይህንን አስደናቂ መጠጥ እንዴት እናዘጋጅ? አንደኛው የሙቀት መጠን። ከርከዴን አትቀቅሉት። የፈላ ውሃን በደረቁ ቅጠሎች ላይ አፍስሱና ለ10 ደቂቃ ከድናችሁ አቆዩት። ይህ ቪታሚን ሲ እና ፋይሎፌኖልስ እንዳይጠፋ ያደርጋል። ሁለተኛ፣ ያለ ስኳር። እንደ ሕክምና ባለሙያ የማሳስባችሁ ስኳር ከጨመራችሁበት ጥቅሙን ወደ ጉዳት ትቀይራላችሁ። ጣዕሙ ካልተመቻችሁ ጥቂት ጠብታ የሎሚ ጭማቂ ወይንም ማር ተጠቀሙ። ማሳሰቢያ፣ በጣም ዝቅተኛ የደም ግፊት ያለባቸው ሰዎች እና ነፍሰ ጡር እናቶች መጠኑን ማወቅ አለባችሁ። ከህመም ስቃይ መውጣት ምርጫ ሳይሆን መብታችሁ ነው። እስካሁን አንጀታችንን በኬሚካልና በባክቴሪያ ሚዛን አጥፈናል። አሁን ግን ወደ ዋናው የቁጥጥር ማዕከል እንሂድ። እንደ ሕክምና ባለሙያ የምነግራችሁ ትልቁ እውነት ቢኖር አንጀታችሁ ሁለተኛ አእምሯችሁ ነው። ካሞሚላ ዝም ብሎ የእንቅልፍ ሻይ አይደለም። በውስጡ የያዛቸው ቴርፍኖይድስ እና ፍላቮኖይድስ በተለይም ኤፕጄኒን በቀጥታ በአንጀታችሁ ግድግዳ ላይ ካሉ የነርቭ ሴሎች ጋር ይነጋገራሉ።
አእምሯችሁ ሲጨነቅ አንጀታችሁ ለምን እንደሚቋጠር አስባችሁ ታውቃላችሁ? ካሞሚላ ያንን የጭንቀት መስመር የሚቆርጥ ባዮሎጂካል ሰላም አስከባሪ ነው። ሳይንሳዊ ጥልቀቱን እንመልከት። ካሞሚላ አንቲስፓዝሞዲክ እና አንዞላይቲክ ባህሪ ያለው በአንጀት ውስጥ ያለን ቁርጠት የሚፈታው ልክ እንደ መድኃኒት ነው። ሚስጥር ልንገራችሁ። ካሞሚላ አንቲ አልሰር ወይንም ቁስለትን የመከላከል ኃይል አለው። በአንጀት ውስጥ ያሉ መጥፎ ባክቴሪያዎች ግድግዳውን እንዳይበሱት፣ ሊኪ ጋትስ እንዳይፈጠር እንደ ጋሻ ሆኖ ይከላከላል። ሆድ ውስጥ የእርስ በእርስ ጦርነት ታውጆ ከሆነ ካሞሚላ የሰላም ስምምነት ይዞ የሚመጣ ዲፕሎማት ነው። ምግብ መፈጨት ሂደቱ እንዲረጋጋና ሰውነታችሁ ንጥረ ነገሮችን እንዲመጥ ጊዜ ይሰጠዋል። ሆዳችሁ እንደ ፊኛ ተነፍቶ ልፈነዳ ነው በሚላችሁ ሰዓት ካሞሚላ በውስጡ ባለው የቮላታይል ኦይልስ ስብስብ ጋዙን የመበተን ካርሚኔቲቭ ኢፌክት አስገራሚ ብቃት አለው። ከምግብ በኋላ የሚፈጠርን ምቾት ማጣት ኢንዳይጀሽን በማስወገድ የአንጀት ጡንቻዎች ምግብን በሰላም ወደ ታች እንዲገፉ ያደርጋል። ይህ ማለት ምግብ አንጀት ውስጥ ተከማችቶ አይሰበሰብም፣ መርዛማ ጋዝ አይፈጠርም። አንጀታችሁን ለማጠብ የምታደርጉትን ጥረት በሰላማዊ መንገድ ያጠናቅቀዋል። አጠቃቀሙ ላይ አንድ ወሳኝ የባለሙያ ምክር። ካሞሚላ ሻይ ስታዘጋጁ የግድ ኩባያውን መክደን አለባችሁ። ለምን? ያሉትን ጠቃሚ ዘይቶች ኢሰንሻል ኦይልስ በእንፋሎት እንዳይበኑ። በተለይ ማታ ከመተኛታችሁ በፊት ብትጠጡ አንጀታችሁ በሌሊት ራሱን ሪፔር እንዲያደርግና ጠዋት ስትነቁ ቀልጣፋና ንጹህ ሆድ እንዲኖራችሁ ይረዳል። ጤና ምርጫ ሳይሆን በእጃችሁ ያለ ሀብት ነው። ከዛሬ ጀምሮ ለሆዳችሁ የሰላም ቃል ግቡለት። አሁን ደግሞ ወደ ከባዱ መሳሪያ እንመጣለን። እንደ ሕክምና ባለሙያ ስንነጋገር አንጀታችንን ማጠብ ስንል ዝም ብሎ ውሃ ማፍሰስ ማለት አይደለም። አንጀታችን ግድግዳ ላይ ተለጥፈው የሚኖሩ ባዕድ ነገሮችን ማስወገድ ማለት ነው። ፌጦ፣ ጋርደን ክሬስ፣ ሊፒዲየም ሰቲቬም በኢትዮጵያ ሕክምና ውስጥ የተፈጥሮ አንቲባዮቲክ ተብሎ ቢጠራም አይበዛበትም። በውስጡ የያዘው ግልኮሲኖሌት የተባለ ውህድ በአንጀት ውስጥ ያሉ ጥገኛ ተዋሲያንን የመጥረግ አስገራሚ ብቃት አለው። ፌጦ በአንጀት ውስጥ እንደ ባዮሎጂካል ሳሙና ሆኖ በማገልገል ለዓመታት የተጠራቀሙ ቆሻሻዎችን ያላቅቃል። የፌጦና የዝንጅብል ውህድ። ፌጦ ቆሻሻውን ሲያላቅቅ፣ ዝንጅብል ደግሞ ተላላኪ ሆኖ ያወጣዋል። ዝንጅብል በውስጡ ጂንጅሮልስ እና ሼጎልስ አማካይነት የአንጀትን እንቅስቃሴ ጋስትሪክ ሞቲሊቲን ያፋጥናል። ብዙዎቻችሁ ምግብ ከበላችሁ በኋላ ሆዳችሁ ቆሞ የሚቀር ይመስላችኋል። ይህ ጋስትሮፕሪሰስ ወይንም የአንጀት መደንዘዝ ይባላል። ዝንጅብል ግን እንደ ሞተር በመሆን አንጀታችሁ በሰዓቱ ቆሻሻውን ወደ ውጪ እንዲገፋ ፕሮካይኔቲክስ ኢፌክት ያደርገዋል። ዝንጅብል ለአንጀቶ ትራፊክ ፖሊስ ነው። የቆመውን ትራፊክ አስለቅቆ ቆሻሻውን እንዲወገድ ያደርጋል። ይህ ውህድ ለምን አስማታዊ ሆነ? ፌጦ ከፍተኛ መጠን ያለው ሊኖሌኒክ አሲድ፣ ኦሜጋ 3 ፋቲ አሲድ አለው። ዝንጅብል ደግሞ የኮክስ2 ኢንዛይምን በመገደብ እብጠትን፣ ኢንፍላሜሽን ይቀንሳል። ሁለቱ ሲቀላቀሉ በአንጀት ግድግዳ ላይ ያለን መቁሰልና ማቃጠል ያጠፋሉ። ለዓመታት ሲያሰቃያችሁ የኖረው የሆድ መቆርቆርና ቁርጠት በእነዚህ ሁለት ተፈጥሯዊ ኃይሎች ፊት ይንበረከካል። ይህ ዲቶክስ ብቻ አይደለም። ይህ የአንጀት ግድግዳን ዳግም መገንባት ሪጀነሬሽን ነው። ትኩረት ይስጡ። ይህ ውህድ በጣም ኃይለኛ ፖተንት ነው። እንደ ባለሙያ የምሰጣችሁ መመሪያ፣ የመጀመሪያው መጠን ግማሽ የሻይ ማንኪያ ፌጦና ግማሽ የሻይ ማንኪያ ዝንጅብል ብቻ። አዘገጃጀት በግማሽ ብርጭቆ ለብ ባለ ውሃ ደባልቃችሁ ጠዋት በባዶ ሆድ መውሰድ። ፌጦው እንዳይመርዝ ማር መጨመር ይቻላል። ማስጠንቀቂያ፣
ይህ ውህድ ፓርጌቲቭ አንጀት የሚያለሰልስ ባህሪ ስላለው በሳምንት ከ1 ወይም ከ2 ቀን በላይ አትጠቀሙት። አሁን ደግሞ ወደ አራተኛውና ምናልባትም የአንጀት ጤና ንጉሥ ወደ ሆነው መጠጥ እንሂድ። አብሽ ፌኒግሪክ። እንደ ሕክምና ባለሙያ አብሽን የምንወደው በአንድ ምክንያት ነው፤ ላክቶሜኔንስ። አብሽ በውሃ ውስጥ ሲዘፈዘፍ የሚፈጠረው ያ ልፋጭ ሙስላጅ ዝም ብሎ ፈሳሽ አይደለም። በአንጀታችሁ ግድግዳ ላይ እንደ ልስን ፕሮቴክቲቭ ኮቲንግ ነው የሚሰራው። አንጀታችሁ በቅመም በኬሚካል ወይንም በአሲድ ቆስሎ ከሆነ አብሽ እንደ መከላከያ ጋሻ በመሆን ግድግዳው ራሱን እንዲያድስ ሙከሳል ሂሊንግ እድል ይሰጠዋል። ሳይንሳዊ ሚስጥር እዚህ ጋር ነው። ብዙዎቻችሁ ፕሮባዮቲክስ ትገዛላችሁ፣ ግን የሚበሉት ካጡ ይሞታሉ። አብሽ ግን እጅግ ጥራት ያለው ሶለብል ፋይበር ፕሮባዮቲክስ ይዟል። ይህ ማለት አብሽ ለአንጀታችሁ ጽዳት ብቻ ሳይሆን ለውስጣችሁ ሰራዊት የሚሆን ስንቅ ነው። ጥሩ ባክቴሪያዎች አብሽን ሲመገቡ ሾርት ቼን ፋቲ አሲድ ያመነጫሉ። እነዚህ ፋቲ አሲዶች ደግሞ የአንጀት ካንሰርን በመከላከልና የሰውነትን የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲ በማስተካከል ረገድ ተአምረኛ ናቸው። አብሽ መጠጣት ማለት ለአንጀታችሁ ሰራተኞች ጉርሻ መስጠት ማለት ነው። አብሽ አንጀትን ብቻ ሳይሆን ደምንም ያጥባል። በውስጡ ያለው ፋይበር ምግብ ውስጥ ያለን ስኳርና ኮሌስትሮል ወደ ደም እንዳይገባ ፍጥነቱን ይገታዋል። ይህ ደግሞ ከምግብ በኋላ የሚፈጠርን የሆድ መነፋትና የክብደት ስሜት ያስታግሳል። በተለይ በስኳር በሽታ ታይፕ 2 ዳያቢተስ ለምትሰቃዩ ሰዎች አብሽ አንጀታችሁን ግልኮስ ፊልተር ያደርገዋል። ይህ መጠጥ ለሆድ ህመም ብቻ ሳይሆን ለጠቅላላ ሜታቦሊዝም ጤና ትልቅ ኢንቨስትመንት ነው። አብሽን እንዴት በአግባቡ እንጠቀም? ዘዴው፣ 1 የሾርባ ማንኪያ አብሽ በአንድ ብርጭቆ ውሃ ውስጥ ለ12 ሰዓታት ሌሊቱን ሙሉ ዘፍስፉት። አወሳሰድ፣ ጠዋት በባዶ ሆድ ያንን የተዘፈዘፈ ውሃ መጠጣት፣ ከተቻለም አረፋ እስኪያወጣ መጥቶ ዌፕ አድርጎ መውሰድ ውጤቱን ያፈጥነዋል። ማሳሰቢያ፣ አብሽ የደም ስኳርን የመቀነስ ኃይል ስላለው የስኳር መድኃኒት የምትወስዱ ሰዎች ከሐኪማቸው ጋር ተማከሩ። አሁን ወደ እጅግ ተወዳጁና ሳይንስ በሰፊው የመሰከረለት መጠጥ ደርሰናል። እንደ ሕክምና ባለሙያ የፔፐርመንት ወይንም የናና ሻይ ለእኛ መጠጥ ብቻ አይደለም፣ እሱ ጋስትሮ ኢንተስታይናል ሪላክሳንት ነው። በናና ውስጥ የሚገኘው ሜንቶል የተባለው ንቁ ንጥረ ነገር በአንጀታችሁ ውስጥ ያሉ የጡንቻ ሴሎችን ካልሲየም እንዳይወስዱ ያግዳል። ልክ የአንጀት ጡንቻዎቻችሁ ተወጥረው ስፓዝም ውስጥ ሲገቡ ናና መጥቶ እረፍ፣ ተዝናና የሚል የሰላም መልእክት ያስተላልፋል። ይህ በሕክምናው ዓለም ካልሲየም ቻናል ብሎኪንግ ተብሎ የሚጠራው ሂደት የሆድ ቁርጠትን በደቂቃዎች ውስጥ ለማጥፋት ቁልፍ መሳሪያ ነው። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን የሚያሰቃየው ኢሪቴብል ባውል ሲንድረምስ IBS ዋነኛ መፍትሄው ናና ነው። ናና በአንጀት ውስጥ ያለን የጋዝ ግፊት ኢንትራጋስትሪክ ፕሬሸር ይቀንሳል። ምግብ ከተመገባችሁ በኋላ ሆዳችሁ የሚወጣጠር ከሆነ ናና የሆድ ዕቃ ጡንቻዎችን በማዝናናት ጋዝ በሰላም እንዲወጣ መንገድ ይከፍታል። ያ መጥፎ ስሜት፣ የሚያሳቅቅ የሆድ መነፋት ናና ሲገባበት ልክ እንደ በረዶ ይቀልጣል። ሳይንሳዊ ጥናቶች እንደሚያሳዩት ናና ከብዙ የፋርማሲ መድኃኒቶች በበለጠ ለሆድ ቁርጠት ፈጣን ምላሽ ይሰጣል። የናና ጥቅም በጡንቻ ማዝናናት ብቻ አይቆምም። ናና የቢል ፈሳሽን ፍሰት ያፋጥናል። ቢል ማለት ደግሞ ስብን ለማቅለጥና አንጀትን ለማጽዳት ሰውነታችን የሚጠቀመው ተፈጥሯዊ ሳሙና ነው። በተጨማሪም ናና አንቲባክቴሪያል ባህሪ ስላለው በአንጀት ውስጥ ያሉ መጥፎ ባክቴሪያዎች ከመጠን በላይ እንዳይራቡ ስሞል ኢንተስታይናል ባክቴሪያል ግራውስ ይከላከላል። ይህ ማለት አንጀታችሁን ከማጠብ ባለፈ ቆሻሻ እንዳይከማች የጽዳት ሰራተኞቹን ኢንዛይሞችን ያበረታታል።
ናናውን ውጤታማ በሆነ መንገድ ለመጠቀም የመጀመሪያው የቅጠሉ ጥራት እጅግ ወሳኝ ነው። ከተቻለ ትኩስ የናና ቅጠል ፍሬሽ ሜንትስ ተጠቀሙ። ካልሆነ ደግሞ በደረቁ ቅጠሎች ማዘጋጀት ይቻላል። ሁለተኛው ሙቀት። ውሃ እንደፈላ ናናውን ጨምራችሁ ለ5 ደቂቃ ክደኑት። ዘይቱ እንዳይተን መሸፈኑ ወሳኝ ነው። ማስጠንቀቂያ፣ የጨጓራ አሲድ ወደ ላይ የመመለስ ችግር፣ ጀርድ ወይንም ሄርት በርን ያለባችሁ ሰዎች ተጠንቀቁ። ምክንያቱም ናና የታችኛውን የጉሮሮ ጡንቻ ስለሚያዝናና አሲዱን ሊያባብሰው ይችላል። አሁን ወደ አስደናቂው የቺያ ዘርና ውሃ ውህድ እንመጣለን። እንደ ሕክምና ባለሙያ ቺያን የምንወደው በውስጡ ባለው ልዩ ሃይድሮፊሊክ ባህሪ ነው። አንድ የቺያ ዘር ከክብደቱ እስከ 12 እጥፍ የሚበልጥ ውሃ የመምጠጥ አቅም አለው። ይህ ማለት ምን ማለት ነው? ቺያ ወደ አንጀታችሁ ሲገባ ዝም ብሎ ምግብ አይደለም። እሱ ሃይድሬሽን ካሪየር ነው። በአንጀታችሁ ውስጥ ያሉ ደረቅ ቆሻሾችን በማለስለስና ውሃን በውስጡ በመያዝ የምግብ መፈጨት ሂደትን ስሙዝ እንዲሆን ያደርጋል። ሳይንሳዊ ሂደቱን እንመልከት። ቺያ በውስጡ እጅግ ከፍተኛ የሆነ ኢንሶለብል ፋይበር ይዟል። ይህ ፋይበር በአንጀታችሁ ውስጥ አይፈጭም፣ ይልቁንም እንደ መጥረጊያ ነው የሚያገለግለው። ቺያ ሲዘፈዘፍ የሚፈጠረው ያ ሙስላጂነስ ጄል በአንጀት ግድግዳ ላይ የተጣበቁ መርዛማ ነገሮችንና አሮጌ ቆሻሻዎችን አድዞርቢንግ በማድረግ ወደ ውጪ ያወጣቸዋል። አንጀቶ ውስጥ ጥልቅ ጽዳት ወይንም ዲፕ ክሊኒንግ ካስፈለጎት ቺያ ትክክለኛው የጽዳት ሰራተኛ ነው። ይህ ሂደት የሆድ ድርቀትን ኮንስቲፔሽን በዘላቂነት ከመፍታቱም በላይ በአንጀት ግድግዳ ላይ የሚከማቹ ቆሻሻዎች ወደ ደም እንዳይገቡ ይከላከላል። ከጽዳት ባለፈ ቺያ በውስጡ ከፍተኛ መጠን ያለው አልፋ ሊኖሌኒክ አሲድ ወይንም የእጽዋት ኦሜጋ 3 ይዟል። ይህ ውህደት በአንጀት ውስጥ ያለን እብጠት ኢንፍላሜሽን በመቀነስ ረገድ ድንቅ ነው። አንጀታችሁ በቁስለት ወይንም በኢንፌክሽን ምክንያት ተቆጥቶ ከሆነ የቺያ ዘር ኦሜጋ 3 በሴል ደረጃ ጥገና ሴል ሪፓየር ያካሂዳል። በተጨማሪም ቺያ የደም ስኳርን በማመጣጠን ብለድ ሹገር ስቴብላይዘር ረገድ ስለሚረዳ ከምግብ በኋላ የሚሰማችውን የድካም ስሜት ያስወግዳል። ትክክለኛው የቺያ አጠቃቀም ዘዴ። የመጀመሪያው መዘፍዘፍ። ቺያን በጭራሽ በደረቁ አትብሉት። ቢያንስ ለ30 ደቂቃ በውሃ ውስጥ ዘፍዝፉት። ጄል ካልፈጠረ አንጀታችሁ ውስጥ ያለውን ውሃ ስለሚመጥ የባስ ድርቀት ሊያመጣ ይችላል። ውህድ። 1 የሾርባ ማንኪያ ቺያ በአንድ ትልቅ ብርጭቆ ውሃ ውስጥ ጨምሩ። ለተሻለ ጣዕምና የአንጀት ማጽዳት ኃይል ጥቂት የሎሚ ጭማቂ ይጨምሩበት። ውሃ መጠጣት። ቺያ ፋይበር ስለሆነ ቀኑን ሙሉ በቂ ውሃ መጠጣታችሁን አትዘንጉ። አሁን ደግሞ ወደ አንጀት ጥገና የመጨረሻው ደረጃ ደርሰናል። እንደ ሕክምና ባለሙያ የምነግራችሁ ሀቅ ቢኖር እርጎ ጥሩ ነው፣ ኬፊር ግን ተአምር ነው። እርጎ አብዛኛውን ጊዜ ከ2 እስከ 5 የሚሆኑ የባክቴሪያ ዝርያዎችን ይይዛል። ኬፊር ግን ከ30 እስከ 60 የሚሆኑ የተለያዩ ጠቃሚ የባክቴሪያና የእርሾ ይስት ዝርያዎችን ይዟል። ይህ ማለት ኬፊር ለአንጀታችሁ ባለብዙ ኃይል ዳይቨርሲፋይድ አርሚ ነው። እነዚህ ባክቴሪያዎች በአንጀታችሁ ውስጥ ሰፍረው መጥፎ ተህዋሲያንን በማጥፋት የአንጀትን ግድግዳ ባዮሎጂካል ደረጃ ዳግም ይገነባሉ። ኬፊር ልዩ የሆነው ኪፍራን የተባለ ነገር ይዟል። ይህ ውህድ በአንጀታችሁ ውስጥ የሚገኙ እብጠቶችን ኢንፍላሜሽን በመቀነስ ረገድ ወደር የለውም። እንደ ሕክምና ባለሙያ ስናየው ኬፊር የአንጀትን ኢሚዩኒቲ ሲስተም በ70% ያጠናክራል። ሊኪ ጋት ወይንም የአንጀት መላላት ላለባችሁ ሰዎች ኬፊር እንደ ባዮሎጂካል ሙጫ በመሆን ክፍተቶቹን ይደፍናል። አንጀቶ ውስጥ ያሉት ባክቴሪያዎች ጡረታ ወጥተው ከሆነ ኬፊር አዲስና ወጣት ሰራተኞችን በቢሊዮን የሚቆጠሩ ወደ ውስጥ ያስገባቸዋል። ብዙዎቻችሁ ወተትና እርጎ ስትወስዱ ላክቶስ ስለማይመቻችሁ ሆዳችሁ ይነፋል።
ኬፊር ግን ለዚህም መፍትሄ አለው። በውስጡ ያሉት ባክቴሪያዎች ወተቱ ውስጥ ያለውን ላክቶስ ቀድመው ስለሚመገቡት መጠጡን በቀላሉ እንዲፈጩት ያደርጉታል። ከዚህም በላይ ኬፊር ቪታሚን ኬ2 እና ቪታሚን ቢ12ን በማምረት ለደም ዝውውርና ለነርቭ ጤና ትልቅ ድጋፍ ይሰጣል። ኬፊርን መጠጣት ማለት አንጀታችሁን ላብራቶሪ እንደማድረግ ነው። ሰውነታችሁ ራሱ መድኃኒት ማምረት እንዲጀምር ይረዳዋል። ኬፊርን ስትጠቀሙ ማወቅ ያለባችሁ አንደኛው ምንጩ የኬፊር ዘሮችን ገዝታችሁ በቤት ውስጥ በላም ወተት ወይንም በኮኮናት ወተት ማዘጋጀት ትችላላችሁ። አወሳሰድ በአንድ ጊዜ ብዙ አትጠጡ። በቀን በአንድ ትንሽ ሲኒ ጀምሩና ቀስ በቀስ ጨምሩት። ባክቴሪያዎቹ ጦርነት ስለሚጀምሩ መጀመሪያ ላይ ትንሽ ጋዝ ሊሰማችሁ ይችላል። ጥንቃቄ፣ የበሽታ መከላከያ አቅማችሁ እጅግ ዝቅተኛ የሆኑ ሰዎች መውሰዳችሁ በፊት ሐኪም ማማከር አለባችሁ። እስካሁን ስለ 8 አስደናቂ መጠጦች አይተናል። ነገር ግን እንደ ሕክምና ባለሙያ አንድ ያልተጠበቀ እውነት ልንገራችሁ። እነዚህ መጠጦች ብቻቸውን ተአምር አይሰሩም። ወይንም ዋናው ምስጢር ያለው መጠጡ ላይ ሳይሆን በእናንተ ውሳኔ ላይ ነው። ዓለማችን ምልክትን ማከም ላይ ተጠምዳለች። ሆድ ሲነፋ ጋዝ ማጥፊያ፣ አንጀት ሲቆስል ህመም ማስታገሻ። ዛሬ ግን እኛ ያደረግነው ያንን አይደለም። እኛ ምንጩን the root cause ነው ያፈተሽነው። ጤናማ አንጀት ማለት ዝም ብሎ የቆሻሻ ማስወገጃ ቱቦ አይደለም። እርሱ የደስታችሁ፣ የሐሳባችሁና የረጅም ዕድሜያችሁ መሪ ሾፌር ነው። ጠዋት ስትነቁ ሆዳችሁ ሳይከብድ ቀኑን ሙሉ በኃይል ተሞልታችሁ በራስ መተማመናችሁ ተመልሶና ከህመም ስቃይ ነፃ ሆናችሁ ስትውሉ ይህ ህልም አይደለም። ይህ ሊሆን የሚችል ሐቅ ነው። ሰውነታችሁ ለዓመታት ሲጮህ ነበር። በጋዝ፣ በቁርጠት፣ በድካም እባክህ እርዳኝ እያለ ሲማጸናችሁ ነበር። ዛሬ ያንን ጥሪ የምትመልሱበት ቀን ነው። ዛሬ ለሰውነታችሁ ይቅርታ፣ ከዛሬ ጀምሮ አዳምጣለሁ የምትሉበት የታሪክ ምዕራፍ ነው። ይህ መረጃ የብዙዎችን ህይወት የመቀየር አቅም አለው። ስለዚህ ከዘረዘርናቸው 8 መጠጦች ውስጥ ቢያንስ አንዱን መርጣችሁ ነገውኑ ጀምሩ። ውጤቱን በ7 ቀናት ውስጥ ታዩታላችሁ። በኮሜንት መስጫ ላይ ለእኔ የትኛው መጠጥ ይበልጥ አስፈለገኝ የሚለውን ጻፉልኝ። እያንዳንዱን ጥያቄያችሁን እንደ ባለሙያ እመልሳለሁ። ይህን ቪዲዮ በሆድ ህመም ለሚሰቃይ ወዳጃችሁ ትልቅ ስጦታ ነው፣ አጋሯቸው። ለወደፊቱ እንደዚሁ በሳይንሳዊ ማስረጃ የተደገፈ የጤና ሚስጥሮችን እንድናካፍላችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ጤና መዝገብ አይደለም፣ ጤና በየቀኑ የምንገነባው ህንፃ ነው። ዛሬ የመጀመሪያውን ጡብ አስቀምጣችኋል። ስለተከታተላችሁኝ ከልብ አመሰግናለሁ። አንጀታችሁ ሰላም፣ ሕይወታችሁ ብሩህ ይሁን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለሰውነታችሁ ይሁን።